ጉድ 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 ሁለቱም መራጭ ወደቁ። ሁለቱንም አልፈልጋችሁም። ሁለታችሁም ከህይወቴ ውጡልኝ። ማናችሁም አጠገቤ እንዳትደርሱኝ። አንቺም ሆንሽ አንቺ የልጄ እናት ነሽ፣ አከብርሻለሁ። ከዚህ በኋላ ግን አጠገቤ እንድትደርሺ አልፈልግም። ልጄንም አሊያው አላገኘው። አንቺም ብትሆኚ ካሁን በኋላ አላቅሽም፣ አታውቂኝም። አጠገቤ እንዳትደርሺኝ ነው መልእክቱ። ለነገ የሚጠብቀን መልስ ሁለታችሁንም ዳግመኛ በህይወቴ ላያችሁ ላገኛችሁ ልሰማችሁ ለሰላም ልላችሁ ላቅፋችሁ ልጨብጣችሁ አልችልም። እመኑ። ሁለቱንም ነገ ተመራጭ አድርጓቸው። እሱ መራጭ ሆኖ እሱ ቆንጆ ሆኖ እሱ ታሞ እሱ በሽተኛ ሆኖ እሱ መተት ተደርጎበት እሱ ዛሬ ስቆ መጣና ሄርሜላንም እንደማይፈልጋት ሩታንም እንደማይፈልጋት ሀቅ ታረገ። ብዙዎች ቲክታክ ላይ ዞር ስል ሩታንም ሄርሜላንም ተጫወተባቸው ይላሉ። ግማሹ ደግሞ ሄርሜላም ተመረጠች ይላል፣ ግማሹ ሩታ ተመረጠች ይላል። ዝብርቅርቅ ብሏል። ልክ እንደ አብርሃም እንደተዘበራረቀው እነሱም ዝብርቅርቅ ብሏል። እኔ ግን ልንገራችሁ፣ ነገ የሚመጣልን መልስ ሁለታችሁም ከህይወቴ ውጡልኝ። ሁለቱንም አይቻቸዋለሁ። ሰላም ሲላቸው ለሁለቱም ሲሪየስ ነው። ለሁለቱም ፍጥጥ ያለ ፍጥጫ ነው። ሄርሚን ቢፈልግ ከሄርሚ ጎን ይቆም ነበር። ሩታን ቢፈልግ ለሩታ አጥጋይ መልስ ይመልስላል ነበር። ሁለቱንም አይፈልጋቸውም። ወይኔ ሴት እንደው ከዚህ በኋላ ሩታም ሆንሽ ሄርሚ እግዚአብሔር ምስክሬ ነው፣ እናንተን ጭፍጭፍ ነው ማድረጋችሁ። ነገ ሁለታችሁም አልፈልግም ብሎ ድጋሚ ገተታ ውስጥ ብትገቡ እናንተንም ሁለታችሁንም ምርጥ ወንድ አስይዘን እናስለቀልጣችኋለን። ምክንያቱም አልፈልጋችሁም እየተባላችሁ ሁለታችሁ ልጥፍ ሙጭጭ የምትሉበት ከሆነ ሁለታችሁ ዋጋችሁን ታገኛላችሁ። በመቀጠል ደግሞ ይሄ መተት ባላችሁት ነገር ቡዜ እንዲህ እንዳሽቃበጥሽ እንዲህ እንደቆምሽ አትቀሪም፣ ትሰበሪያለሽ። ይሄ ያሽቃበጥሽበት ምላስሽ ይዘጋል። እውነት በመተቱ በመስቀሉ ከሆነ መተት ተደርጎበት አብርሃም ትናንት ማረገውን አላውቅም ነበር ዛሬ ነቅቻለሁ ብሎ የሚል ከሆነ መተቱን ያደረገበት የሚባለው ሰው አንዳችሁም አትቀሩ ነው። አንዳችሁም ከአያያዛችሁ እስከ ማውለቃችሁ እስከ ተደረገበት እስከ ነው እስከ ማላችሁ ጠቅላላችሁ አንለቃችሁ። አንለቃችሁ። እናንተ ኑሯችሁ፣ እናንተ ቆንጆ ሆናችሁ፣ እናንተ ተፈልጋችሁ፣ እናንተ በቃ ውበታችሁ፣ መልካችሁ፣ ቁመናችሁ፣ ኑሯችሁ፣ ሰው ማክበራችሁ ተወዳጅ ሆናችሁና ምራጭ ውስጥ ሴቶቹን አቀረባችኋቸው። አንቺ ለሄርሜላ ስልት ሰምቻለሁ። እንግዲህ ውሳኔው ከባድ ሊሆን ይችላል። እንግዲህ አምነሽ መቀበል ነው አለቻት ለሄርሜላ ማለት ነው። ሄርሜላ ቁርጧን አወቀች በዚህ ንግግሯ ማለት ነው። ትናንትና ፒር አለች ሄደችና የአብርሃምን ሻንጣ አብርሃም ደህና ሆኗል፣ አብርሽ እንዲህ ነው፣ ሻንጣውን አምጪ፣ ልብሱን አምጪ ምናምን አለች። ወይኔ ሩታ ትናንትና ጥፊ ያለማቅተሽ ዛሬ ጋር ወይኔ። ካሁን በኋላ ግን አሁን ግጥሽ ከሷ ጋር ሊሆን ይችላል። አንድ ቀን ግን ያችን ጥፊሽን ሄርሜላ ላይ ሳታወርጂባት እንዳትፋቻት ማለት ፈልጋለሁ። ለማንኛውም እና አብርሃም ሁለቱንም ምንም ሳይጎላቸው ምንም ሳያንሳቸው ማንም ምንም እንትን ሳይላቸው በገዛ እጃቸው በገዛ ስራቸው ምራጭ ላይ ወደቁ። መራጭ ይወድቃል መራጭ አለ። እንደ አብርሃም አይነቱ ነው። እሱ ተመራጭ ሆነና አሁን መራጭ ሆነ። ሁለቱም ሴቶች መራጭ ሆነ። የትኛዋ ትሻለኛለች? የትኛዋ ልፈልግ? የትኛዋ ወት ዳኒ የማሽቃበጫ ጊዜ ዛሬ ያቆማል። ዳግመኛ በሩታም ህይወት በሄርሜላም ህይወት ላትገባ ትችላለህ። ወላ በአብርሃም ህይወት ላትገባ ትችላለህ። አብርሃም ሁላችሁም ነው በሲሪየስ በዘረራ ይጣላችሁ ማለት ሁላችሁንም በሲሪየስ ማንንም አያምንም። ካሁን በኋላ ማናችሁም አትታመኑም። እና ወለስ ለመናገር እንደ ዛሬ ደግሞ ቅስም ስብር ነው የሚያደርግ ነገር ሲመጣ እንትና ማን ነበረች ያቺ ኤፍዮን እኔ ብለን የምትለው ሄርሜላ እኔ ፍቅር አለችና ሄዳ ተንጠለጠለችበት። ሰላም ብለው ሲሪየስ ሆኖ ሰላም አላት። ሩታ ግን ቀብረር ብላ ቦታዋ ቆማ ነው ሄዶ
እህቱን ያን ቆሽ ቆምቦሪ ሰላም ካለ በኋላ ሩታን ሄዱ ሰላም ያላት ማለት ነው። ቅርር ብላ እኔ ቆመችው በጣም ቀረም የሚመለከተኝ ከዚህ በኋላ አይነት ነገር ዋናው ብቻ እቅዴ ሄርሜላን እንዲተዋት ነው። ሄርሜን ከተዋት በጣም ቀረም ለኔ አይጠቅመኝም ማለት ነው። ምንም የማስታውሰው ነገር የለኝም እኔ ካንቺ ጋር ባሳለፍኩት ነገር ከሷ ጋር ባስታወስከው ከትላንት ወዲያ እንኳን 500,000 ስታከብርልህ እዛ ሄደ ሱቅን ስትቀበል ከሩታ ጋር ተናንቀ ሄደ እሱን እንኳን አላስታውስም ማለት እሱን እንኳን አላስታውስም ማለት እግዚአብሔር የሥራህን ይሰጥሃል። እንደው አንተ እግዚአብሔር የሥራህን ይሰጥሃል። አውቀ ሆን ብለህ ከሄርሜላ ህይወት ለመውጣት መውጫ መንገድ ፈልገ ተዝለፍልፈ ተዝረክርከ መጣና ስትል ከሰከስ ምክንያቱም ከሄርሜላ ህይወት መውጣት የፈለገው ሄርሜላ በጣም አይን እንዲያወጣ አደረገችው። ሄርሜላ በጣም ስርዓት አልባ እንዲሆን አደረገችው። ሄርሜላ በጣም ጋጦጥ እንዲሆን አደረገችው። ለዛ ነው ከሄርሜላ መራቅ ፈልጎ በሽተኛ ሙድ የመጣው። ከሩታ ጋር ግን መሆን ላይ ፈልግ ይችል ይሆናል። ያም ሆነ ይህ ግን እስቲ እንደተደረገበትና እንዳልተደረገበት ማን እንደሚመርጥና ማን እንደማይመርጥ ነገ በህይወት እናየዋለን። ወደ ሰመናጋር እጅግ በጣም የወረዳችሁ የዘቀጣችሁ በሴትነታችሁ ምንም ሳይጎላችሁ አይደል ነው። በነገራችን ላይ ሩታ ምንም የምታጣው ነገር የላትም። ብዙዎች ከጎኗ አሉ። ሄርሜላ ግን ከጎኗ የነበሩት በሙሉ ሸሽተዋታል። ስፔሻሊ አቤልና ብሩክ እነዚህ ውርውር የሚሉት ለጊዜያዊ ነው። የከፈለቻቸው ነገር ስላለ እሱ እስከሚያልቅ ድረስ ነው እንጂ ከሄርሜም ይርቃሉ። አሁን ሄርሜ ነገ ሻንጧን ታዘጋጅና ይሄን እኮ ጨርሰዋል። ሁሉም በየቤታቸው ናቸው። አለም 9 ብለው ህልም ላይ ናቸው። ሄርሜላም በቤቷ፣ ሩታም በቤቷ፣ አብርሽም በቤቱ ማለት ነው ወይ ወንድሙና እህቱ ጋር እና እንደዛ እንትን ብሏቸው መራጭና ተመራጭ ሲሆኑ አስባችሁታል? ሲመረጡ ስፔሻሊ የልጁ እናት ብዙ ነገር አብራው ያሳለፈችው ውጣ ውረድን አብራ ያሳለፈች የሙሽራነትንና የእርግዝናን ጣም እንኳን አብራው ከሱ ጋራ በፍቅር በደስታ ደስተኛ ሆና አጣጥማ ሳትጨርስ ዛሬ እዚህ ጋር ደርሳ ምራጭ ላይ መድረሷ ያሳፍራል። ሁለቱንም በዝረራ ነገ ጥሏቸው ተለቋል። እኔ ግን ለኛ ነው እንጂ ያልደረሰን ነገ በጊዜ ነው የሚለቀቀው። ነገ 2-3 ቪዲዮ ነው እንግዲህ የሚለቁት። የዛሬው በጊዜ ይለቀቃል። ያልተቋጨው እነሱ ጨርሰው ስንት ብሏል። ዛሬ ለኛ የሚደርሰን ነገ የሆነ ሰዓት ላይ ይለቀቅልናል። ከዛ በኋላ 2-3 አይቆምም። አሁን በነገራችን ላይ በዚህ አያበቁም ብቻ የሆነ ገተታ ይጋተታሉ። ሌላ ገተታ ይፈልጉና ሌላ እንካ ሰላምታ ይፈልጋሉ። ምክንያቱም ማቆም አይችልም። አብርሃም የሚፈልገው ደረጃ ደረሰ። 500,000 እስኪገባ ድረስ ነበረ። 500,000 ዝንጥ ብሎ ገባ። ማስታወቂያ የቤት ማስታወቂያ ሰራ፣ ሱቅ ተረከበ። ከዚህ በኋላ ማናችሁንም አትፈልጉም። ሄርሜላን ብትሆን ስታስመሰል ነው፣ በሆነ ነገር ነው እጁ ላይ ያስገባችሁ። ቪዲዮ አየሁኝ አለ። ቪዲዮ ሲያሳዩት መቼም የሩታን እና የሄርሜላን ሀክት እንጂ በፊቱ ወደኋላ ዞር ብለው ያሳዩት አይመስለኝም። ልጅህን ይናፍቃል። ከዚህ በኋላ ላይ ከሩታ ጋር ሆን ካልሆንክ አንተ የወረድክ ወራዳ ማለት ነው። ብዙዎች በነገራችን ላይ በእንትን ሜሴጅ እያስቀመጡልኝ ነው በቲክታክ ውስጥ ላይ ማለት ነው። በቲክታክ ውስጥ ላይ በዋትስአፕ በኢሞ ምናምን በጣም እያስቀመጡልኝ ነው። እንዴት አየሽው? ሙስሊሞቹ ራሳቸው እውነት እናንተ ዝም ካላችሁ ምናምን ነገር እናንተ እንዴ በመስቀላችሁ እኛ ወላሂ እኛ ከእናንተ ጋር ነን ያለውን ነገር ግን ለኛ ማሳውቁን እንዴት አየሽው ወይ የተባለውን ሰማሽው ወይ እያሉ እልሻለሁ። እኔ ውድ ሲሚኒ ውዴ አንቺ አሁን ኢትዮጵያ ላይ ምንም ይሁን አሁን ነገ እኛ ማለት ነው ተሰብስበን አንቺ ቤት ገብተን ብዙ ነገር አውርተናል። ሩታ ለሄርሜላ ብዙ ነገር አውርተናል። እኛ አንድ ሺህ መፍትሄ አላገኝንም። ስለዚህ አሁን ማለት ነው እኛ እውነቴ ነው የምልሽ ትዬ በጣም ተሰምቶኛል። እነዚህ አሁንም በመስቀሌ እኮ ሊሸግጡ ነው። አሁንም ዛሬ ሰምተሻል። እንደው ምርጫ ማን ነው እንደዚህ
ሰማችኋ? በመስቀሉ እንደሸቀጡን በመስቀሉ እንዳለ የዘቀጠ አሰራር የዘቀጠ ትውልድን ያፈራል። ሁሉም ቤት መተት ነው፣ ድግምት ነው፣ ጥንቆላ ነው። ተመልከቱ እነ ትንሱ ቤት እየሆነ ያለው እነ ትንሱ ቤት አንደኛ ትንሱ በር ላይ በደንብ በእንትን የተጨመላለቀ በሯ ላይ ቁጭ አድርገው፣ ሁለተኛ ደግሞ እናትየው የሆነ ፎቶና የሆነ ደም ያለው ይዘው መጥተው ትውልድ የተጨመላለቀ በጥንቆላ በድግምት በቆሸሸ ምን አይነት ማህበረሰብ እያበቀልን እንደሆነ ምን አይነት ዩቲዩበሮችን እያፈራን እያየን እንደሆነ ግራ ነው የሚገባል። ይሄው ቀጥሉ ቀጥይ። እዩ ደግሞ ወደ እንትና ቤት ሂጂ፣ መተትሽን ይዘሽ ጥንቆላሽን ይዘሽ ሂጂ። አዎ ይሄ ነው በቃ ወንድን ለመያዝ ሴትን ለመያዝ የምትጠቀሙበት ዘዴ፣ ከሰው ህይወት ለመውጣት ከሰው ህይወት ለመግባት የምትጠቀሙበት ዘዴ አንድና አንድ ያላችሁ ወደ ፈጣሪያችሁ ቤት መሄድ አይደለም፣ ወደ እምነት ቦታ ላይ ማጎንበስ አይደለም፣ ፈጣሪያችሁን መለመን አይደለም። መተት፣ ሰውን ማበላሸት፣ ሰውን ማቆሸሽ፣ ሰውን አካለ ስንኩል ማድረግ፣ ሰውን ደም እንባ ማንባት፣ የሰውን ሀብት የሰውን ንብረት መዝረፍ ማዘረፍ ልማዳችሁ ይሄ ነው። ይሄው እነ ትንሱ ቤት ገባልሽ። ትንሱ እንዴት ነው አሁን በሰላም የምትገላገለው? ትንሱ እንዴት ነው በሰላም የምትወልደው? ትንሱ ይሄው ወደቀች፣ በሯ ላይ ወደቀች፣ በሯ ላይ ወደቀች። ጸበል ረይቶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ጸበል ካለ ጸበል ረይቶ አለቃ አንስቶ ቆሻሻ ውስጥ መጣል። ምንም የሚያደርግሽ ነገር የለውም። እሷ አመነችበት እንጂ አንቺ አታምኝበትም። እንዲህ ነው እየተግማማ ትውልድ የተግማማ የቆሸሸ አዋቂ የቆሸሸ ህፃን የቆሸሸ ትውልድ የቆሸሸ ትዳር የቆሸሸ ጓደኛ የቆሸሸ ሁሉ ነገር እያፈራን እያየን ያለ ነው። ምን ያሉ ዝም አላቸው። በመለስ ጊዜ ቢሆን እግርግርሽ እየተኮነቸርሽ እግርግርሽ እየተኮነደሽ በየማረሚያ ቤት ትሞይ ነበረ። ግን በመለስ ጊዜ ያለም አሁን ይሄ ትቷችኋል። ብናደርስም ብንጮህም ማንም ሰሚ ያተናል። ይኸው ትውልዱ በመተት የተጨማለቀ በድግምት የተከሰከሰ ሆነ። ይሄ ነው መጨረሻችሁ። ከነ ትላንትና ከነ ህያ ማን ነበረ ስሙ ናሂ ቤት የተጀመረ መተት ነው ጥንቆላ ነው የሚባል ነገር ወደ ነሩታ ቤት ሄደ። ከነሩታ ቤት ደግሞ ወጣና ወደ ትንሱ ቤት ሄደ። ያልገባበት ቤት ያልተንኳኳበት እንትን የለም። እነ ኤፍሬም ህያብ ጋርም ገብቶ ነበረ። ሁሉም ቤት መተት ነው የሚገባው። ሁሉም ቤት ድግምት ነው የሚገባው። ከዛ ወይ ይለያያሉ ወይ ያለያዩዋቸዋል ወይ አካለ ስንኩል እንዲሆኑ ያደርጓቸዋል። ስለሚፈሩ ባይፈሩ ግን ምንም የሚያመጣው ነገር የለም። ምንም ኃይል ምንም ስልጣን ስለሌለው ማለት ነው። አለቀ። ድሮ ሁላችንም የሚደረግብን ነገር ነበር። እኔ ድሮ እናትና አባቴ እንትን ሲሉ በር ላይ እንደዚህ ሰፈራችን ላይ አባቴ ወደ ስራ ሲሄድ በያጥሩ ጥግ ላይ እንትን ይጣላል፣ የሞተ አይጥ ጥቁር ዶሮ ምናምን። ከዛም እናቴ ኧረ በስመ አብ መንፈስ ቅዱስ ደግሞ ምን እንትን አለው ብላ አማትባ እንትን ረሽታበት ይሄ ምንድን ነው ጸበል ረጭታበት ነበር። አንስታ ወደ ቆሻሻ የምትጥለው አለች በህይወት እግዚአብሔር ይመስገን። አያምኑበትማ። ይሄ ግን አሁን የአሁን ትውልድ ግን የሚያምንበት በ21ኛው ክፍለ ዘመን በጥንቆላና በድግምት የሚያምን ትውልድ ይሆነን አረፍ ነው። የድሮ እናቶቻችን እንኳን ሳያምኑበት እዚህ ደርሰዋል። የአሁን ትውልድ ግን በጥቅምትና በጥንቆላና በድግምት እያመነ ራሱ ጠንቋይ ራሱ ድግምተኛ ራሱ መተተኛ እየሆነ ገንዘብ እየሰራ ይቀጥላል። የአብርሃምና የሄርሜላ ነገርም በምን እንደሚቋጭ የአብርሃምና የሩታ ነገርም በምን እንደሚቋጭ ነገር ነው የምናየው። አንቺ መተት አሰርተሽብኝ ነው፣ አንቺ ጥቅምት አሰርተሽብኝ ነው ምን ብሎ እንደሚላችሁና እንደሚጠይቃችሁ የራሱን ጥያቄ እንዲጠይቅ እስከሚጠይቅና እስከምንሰሙ እንጠብቃለን። ሃይሚና ብሩክ አረገዝኩኝ ብለው ያቺ ራፏን ሊያዘጉ መጡ። አርግዢ እንኳን አረገሽ እንኳን ሰጠሽ እንኳን አረገሽ፣ ሁለተኛ ጊዜሽ ነው ስታረግዢ አርግዢ። እናንተ ፍቅራችሁን ለማጠንከር ነው አርግዢ። የምርምም አርግዢ አለቀ። እሷ የምር አለ አርግዛ ያልሆነውን አባት ነው ብላ የምትለው አንቺ ደግሞ የውሸት ነው አላረገዝኩም የምትይው የምር አርግዢ። በቃ ኖርማል ነው። አርግዙ። ህያብ ማረገዝኩኝ እንዳለች አይደለ እርግዝናዋን ሰርፕራይዝ ልታደርገን ስትላለ ያቺኛዋ መታ ያደፈረሰችው አርግዙ። ምን ለዩቲዩበሮቻችን እርግዝና እኮ ሲምፕል ነው። ለዩቲዩበሮቻችን እኮ ቀለበት ቀላል ነው። የመጽሐፍ ቅዱስ ቃል አይደለም ቀለበት ወረቀት
ይቀደዳል ይቀየራል ብሏል። አዎ የመጽሐፍ ቅዱስ ብቻ ነው ቃል የማይቀየረው። ሰው የፈረመበት ሰው የጻፈው ግን ይቀየራል ይቀደድና በሌላ ተጽፎ ደግሞ ይመጣል። ስለ እንትኖች ታሪክ ሲናገሩ ማለት ነው። እዩ ደግሞ እዛ እያለቃቀሰች የሆነ ቲክታክ እንትን ላይ ተቆርጦ ተላከልኝ። እንደዚች አይነት ሴት ልጅ አይደለም እንባኔ ደም ብታለቅስ የምንት ቦታም የለኝም። ለእንደዚች ለረከሰች ሴት ረክሳ ለምታሰድበኝ ሴት ቦታም የለኝም። ብዙዎቻችን ተንጫጫን፣ ብዙዎቻችን ብዙ ተባልን፣ ብዙዎቻችን ብዙ አለን። ሩታ ስሟን እስካላጸዳች ስሟን እስካላጠራች ድረስ ደግሞ አሁን ማንም እሱን አይፋታም። እራሷን ከዚህ በፊት ምንድነው እሱ ተባለች፣ ይሄ ራቁት ተባለች። ስለዛ ስለ ራቁት ትክክለኛ ሳታወራ ሳትናገር ለሰው መልስ ሳትሰጥ ራሷ ድፍንፍና አድርጋ ጸጥ። እንደገና አሁን ደግሞ መተት ተባለች፣ ይሄንንም ድፍንፍና አድርጋ ጸጥ። እኔ ሰው ስላወራ አይደንቀኝ አይገርመኝ። ልጅሽን በቁሙ የገደለ ዩቲዩበር፣ ልጅሽን በቁሙ ያጠፋ ቲክታከር፣ እናት አባትሽን በቁማቸው የገደለና ያስለቀሰ ቲክታከርና ዩቲዩበር ብለሽ ራስሽን ካላጸዳሽ በስተቀር አንቺ ማንም አይለቅሽም። በቃ መተቱ ላይ እንግዲያውስ እንደዛ ከሆነ አድርገሽበታል ብለው ነው የሚይዙሽ ሁሉም ማለት ነው። አንገትሽን አንቀው ይጠይቁሻል ሁሉ። ራስሽን እስካላጸዳሽ ከዚህ ውስጥ ራስሽን እስካላወጣሽ ድረስ ራስሽን ንጹህ እስካላደረግሽ ድረስ ማንም ከመጠየቅ ወደኋላ አይልም። በነገርሽ ላይ ማንም ለፕሮሰስ ብለው የሆነ ሰው ይተዋወቃሉ፣ ከውጭ ድረስ ይመጣል። ይሄው ቤዚን ልጁ አፍቅሬሻለሁ እውነት ነው አፍቅሬሻለሁ ብሎ ግምጭጭ። እንዲህ የሰው ህይወት የሚበጠብጡ ማንን ተናግረን ማንን እናስቆም? ከማን ጋር ሙግት እንባል? ከማን ጋር ካሰላምታ እንባባል? ማን ትክክል ነው ማን ስህተት ነው እንበል? ማን ጥሩ ሰራ ማን መጥፎ ሰራ እንበል? ሁሉም ድራማ፣ ላይፋቸው ድራማ፣ ኑሯቸው ድራማ፣ ስራቸው ድራማ፣ ገንዘባቸው ድራማ፣ የሰውን ንቀት፣ የሰውን ውድቀት፣ የሴት ልጅ ክብር፣ የሃይማኖትን ክብር፣ የብዙ ነገሮችን ክብር እየነኩ እያሰደቡ እያስረገጡ እየቀጠሉ ነገ ያን ብድግ ይልና መተት አርጋብኝ ነው ብሎ አንድ ዩቲዩበር ይከፍትና ዩቲዩብ ያድግለታል። አንዱ ብድግ ይልና አፍቅሬ ነው ተፈቅሬ ነው ይልና ድግምት ወይ ተደረገብኝ እሱን እንድጠላ እሱን እንዳደርግ መምህር ተስፋዬ ጋር ሂዱ። አባ መምህር ተስፋዬ የሚባሉ እሳቸው ጋር ሂዱና ተማሩ ስለ ድግምትና ስለ መተት። ሴቶቻችን እስከ መቼ እንደዚህ ከፍ ዝቅ እየተደረጉ ይኖራሉ? አንደኛ ራሳቸውን አያስከብሩ፣ ሁለተኛ ለራሳቸው ክብር አይሰጡ። ያም እየተነሳ ግማሹ ይሰድባታል፣ ግማሹ ያዝላታል፣ ግማሹ ያነሳታል፣ ግማሹ ያፈርጣታል። እስከ መቼ ድረስ እንደዚህ ይሆናል? ትቀጥላላችሁ? ወንድ ቢሄድ ወንድ ይመጣል፣ ወንድ ቢሄድ ወንድ ይተካል። ወላድ በድባብ ትሂድ እንዴ? አንዷ እምቢ ካለች ሌላ አንዱ ይመጣል። ከዚህ በፊት የሆነ ወደ ምን የሚባል አካባቢ ያሉ ሴቶች እና ወንዶች ነበሩ እንዲያስቸገሩ ወደ ምንድን ቢባል ክልል ላይ የሆኑ ልጆች ነበሩ። የገዛ ዘመዷ እኔ ወድጄዋለሁ አፍቅሬዋለሁ ብላ ያክስቷን ልጅ እሷንና እሱን አጣልታ ሰው ጋር ወስዳ ሆቴል አስይዛ በማታውቀው ወስዳ ሆቴል አስይዛ እዛ አስደርሳበት እሷ እንደውም ነቅላ ምናምን ሁላ በኋላ ወደ ራሷ ጸበል ገብታ ወደ ራሷ ተመልሳ አንዴ ነው የሚመጡት። እንደዚህ የሆነ ነገር የሆኑና አንዴ ነው የሚመጡት፣ አይመላለሱም። ከዛ ጸበል ይገባሉ። ከጸበል ታክመው ድነው ሲመለሱ ወደ ነበሩበት ይመለሳሉ። ሰው ዛሬ ጤነኛ የለም። ሰው ዛሬ ጤና አጥቷል። ሰው ስንት የሚያስጨንቀው ስንት የሚያሳስበው ስንት ውጣ ወረድ ያለበት ህዝብ ላይ በመተት መቀለድ፣ በሴትነት መቀለድ። ውጡ እዛ አስፋልት ላይ ሰባተኛ ሂዱ፣ ሰባተኛ ቁሙ። መቆም የሚቻል ከሆነ በዚህ ዘመን መቆም አይቻልም መሰለኝ። አልሸሹም ዞር አሉ ነው። ሚዲያ ላይ ቆማችሁ እየተዋረዳችሁ ከሆነ ያው ነው። ማርታ ዛሬ የለችም፣ ነገ ትቀጥላለች። አቤልም እንዲሆኑበት ነው ብላ ደግሞ ማርታ ትሄድና ይሄ ሁሉ ሩታ ነው ብላ ሩታን ጠቅላላ ከላይ እስከታች ኢቭን በዙሪያዋ ያሉ ሰዎች ሁላ እንዲጠሏት እንዲጠምዷት ያደርጋሉ። ግን ደግሞ እውነት ደግሞ እሱ ያወጣታል። ራሷ ጋር እውነት ካለ ማለት ነው። ራሷን ማጽዳት የምትችለው ራሷን ከእንደዚህ አይነት ነገር ማውጣት የምትችለው ራሷ። ብዙዎች ብለናል፣ ብዙዎች ከጎንሽ ናቸው፣ ብዙዎች ከጎንሽ ነን፣ ውጭ ከዛ ውስጥ ወደ ራስሽ ተመለሽ፣ ወደ ራስሽ ስራ ግቢ ብለንሻል። አንቺ ግን ሙጫ ሆንሽ።
አልወጣም አልሽ። የማትጠብቂው እንትን ውስጥ አዘቅት ውስጥ ስምሽን ከተቱት። እንዴት አድርግሽ እንደምታጸጂው አናውቅም። ለልጆቻችሁ ምን አይነት